አልከፋኝም። ከተደሰቱት ጠላቶች ሳይሆን ወገኖች ውስጥ ነኝ። ለምንድን ነው ደስ የሚለኝ? እሳት ደጋፊዎች የነበሩ ኢትዮጵያኖች ስለነበሩ አሁን በሙሉ ኢትዮጵያዊ ስለሆኑ የኢትዮጵያ መንግስት ደግሞ ራሱ መንግስትን እየደገፉ ስላሉ በተለያየ ልማት ቀጥታ ለመንግስት እርዳታ እየሰጡ ስላለ ኦሬዲ እሳት ትግሉን አጠናቆ ራሱ የትግሉ መሪ ስለሆነ ያንን ደግሞ የነሱን ሐሳብ በዶክተር አብይ አስተሳሰብ ውስጥ ተካቶ እየተራመደ ስላለ አሁን እንደ ዱሮ እኛ ኢትዮጵያኖች የምንባል ለእሳት ማዋጣት አቆምን ማለት ነው። አሁን ገንዘብ እያገኙ ያሉት ከወያኔ ጋር የተደመሩና በዘረኝነት ቋት የቆሙ ዘረኞች ናቸው። እሳት መጫር ቢጀምርና በውሸት ፕሮፓጋንዳ የአንዱን ደጋፊ ክንፍ ወስዶ ማቀጣጠል ቢፈልግ ከማንም በላይ ገንዘብ የማግኘት አቅም፣ ጉልበትም ችሎታም ነበራቸው። ነገር ግን መሰረታቸውን የማይስቱ ሰዎች ስለነበሩ በወያኔ ተበድለው የወጡ ጋዜጠኞች ስለሆኑ ቅድመ እሳትን የተከሉና ትግሉን ያቀጣጠሉ ስለሆኑ ቢሞቱ ወያኔ የተሰለፈችበት ሰልፍ ላይ ቆመን መንግስት አንቃወምም ቢዘጋ እሳት ይዘጋ ብሎ የወሰኑ የዘመናችን ጀግኖች ናቸው። ለሆዳቸው ያላመኑ፣ ለሆዳቸው ያላደገደጉ፣ ኢትዮጵያን ብቻ አስቀድሞ ለኢትዮጵያ ብለው የታገሉ የቁርጥ ቀን ጋዜጠኞች እሳትን እንደ ጫማ ቢሰቅሉ ምንም ሊከፋቸው አይገባም። ምክንያቱም መለስ ዜናዊን ሞት ያወጀ ወያኔ መቀሌ ኮሮና እስረኛ ያደረገ የሚዲያ ተቋም ነው። ይህን ሚዲያ ተቋም የተበቀለው ወያኔ በቴዎድሮስ ጸጋዬ አማካይነት ነው። በቴዎድሮስ ተኩላው ማለት ነው። በቴዎድሮስ ተኩላ አማካይነት በርብሮ ገብቶ እሳትን በተነ፣ ከፈላቸው። ያኔ መንግስት በነበሩ ጊዜ እሳትን መበቀል ያልቻሉ አሁን ግን በሙሉ እሳትን የሚደግፉ ኢትዮጵያዊ ስለሆኑ ኢትዮጵያኖች ደግሞ ከዶክተር አብይ ጋር ስለቀጠሉ ገንዘብ የሚያዋጣለት ዳስፖራ የለም፣ ከአየር ወረደ። ስለዚህ ዛሬ እሳት ከአየር ቢወርድ የሚደሰተው የወያኔ ደጋፊና ወያኔዎች ናቸው። ሌላው የሚደሰት የለም። ለኔ ግን አንድ ቡድን አንድ የስትራግል ሚዲያ ትግል ያጠናቀቃል። የተቋቋመበት ዓላማ ነበረው። እሳት ብሶት የወለደው ድምፅ ነው። ብሶቱን በድል አጠናቆ ካሜራውን መስቀል የነበረበት በፊት ነበረ። በፊት በቃ ለውጡ ሲመጣ ለውጡ ቢቀለበስም ባይቀለበስም ልታገለው የተነሳበትን ዓላማ አቺቭ አድርጓል። ወያኔን ቀብሯል። ንዛዜዋን ሞቷን አውጇል። ስለዚህ አንድ የስትራግል መነሻ ዓላማ ያደረገ ተቋም የተቋቋመበትን ዓላማ ሲያጠናቅቅ ጫማውን ይሰቅላል። እሳት ጫማውን ሰቀለ እንጂ እሳት ተሸንፎ የተዘጋ ድርጅት አይደለም። ተሸንፎ የተዘጋ የመሰላቸው ግን ትናንት ሲያርበደብዳቸው የነበረ ወያኔዎች እነ አሉላ ሰለሞን፣ እነ ዳንኤል ብርሃኔ፣ እነ ቴዲ ሪዮት፣ እነ ሚሚ ስባቱ የወቅቱ ባለ ጊዜዎች ዛሬ ያኔ መበቀል ቢያቅታቸው እሳት ዓላማውን አጠናቆ ከአየር ቢወርድ ልክ እነሱ እንደዘጉት የበቀል ያክል ደስ ቢላቸውም ለኛ ኩራት ይሰማናል። ምክንያቱም የእሳት ድምፅ አሁን የኢትዮጵያኖች ድምፅ ነው። ኢትዮጵያኖች ደግሞ ነፃነት አላቸው። ኢትዮጵያዊ ነኝ ብሎ ኢትዮጵያ ውስጥ ለመናገር እነ ታዬ ቦጋለን፣ እነ ስዩም ተሾመን፣ ሌሎች ኢትዮጵያዊ ነኝ ብሎ ማዜም የሚችሉ ማአት ኢትዮጵያኖች ኢትዮጵያ ውስጥ አሉ። ስለዚህ የእሳት ድምፅ ከዳስፖራ በብሉቱዝ ኢትዮጵያ የመድረስ እድሉ አነስተኛ ነው። ምክንያቱም ከነሱ በላይ እድሉን አግኝቶ ስለ ኢትዮጵያዊነት መስበክ የሚችሉ ኢትዮጵያኖች ኢትዮጵያ ውስጥ ስላሉ አሁን ዘረኞች ድምፅ ያገኛሉ። ዘረኞች አብይን ታግሎ
ዋንጫ ለማግኘት 50 ዓመት ይጠብቃሉ። 50 ዓመት መዝግቡልኝ። 50 ዓመት ከተሳካላቸው ዘረኝነት አድርጎ ካሸነፈ 50 ዓመት የእሳት ስትራግል ቦታውንና ግቡን ያረጋገጠ ድርጅት ስለሆነ አሁን እሳት በመውረዱ እነ እየየ ተራና እነ ግሪሳ ተራ በወያኔ ላይ የተደመሩ ተሸነፈ ብሎ ደስ ቢላቸውም እኛ ጫማውን የሰቀለ ውጤቱን ያረጋገጠ ኢትዮጵያን ያስቀጠለ ብቸኛው የስትራግል ወያኔን መሰረት አድርጎ የተቋቋመ ሚዲያ ተቋም ውጤታማ ሆኖ ያሸነፈ ሚዲያ ተቋም ነው። እንደውም እሳቶች ቢነግሩን ኖሮ አስቀድሞ ቢነግሩን ኖሮ ልደቱን አክብረን እነሱ ሸልመን ታንኪው ብለናቸው ካሜራውን ሰቅለው ሌላ ስራ መስራት የሚችሉ ናቸው። እሳት ውስጥ ያሉ ጋዜጠኞች ከመንገድ መጥቶ የተቀላቀሉ ሳይሆን በሞያቸው ሚዲያ ያቋቋሙ መንገደኞች ናቸው። ድምፅ የሆኑላቸው ሲጮውላቸው የነበሩ ለቀለብና ለደሞዝ ብሎ ፖለቲካ ውስጥ የገቡ ሰዎች ናቸው። ከእስር አስፈትተው እነሱን የበሉበትን ትሪ ደፍተው ሌላ ትሪ ፍለጋ የሮጡ ውሾቹ የበሉበትን እንኳን በልተንበት ነበረ ይሄን ቤት ሳይሉ ዛሬ ሲያሽቃብጡ ከወያኔ ጋር ስታይ እንደ ሀብታሙ አያሌ ለመዋሸት ስትል የመጽሐፍ ቅዱስ ቃል መጠቀም ነው፣ ጥቅስ መጥቀስ ነው። ምክንያቱም ሌባ ቄስ ለመለመን ሲፈልግ ወይ ለመስረቅ ሲፈልግ ከመጽሐፍ ቅዱስ ውስጥ የልመና ስርቆትን ጥቅስ አውጥቶልህ ይሰብካል። ሀብታሙ አያሌም ለማጭበርበር ሲፈልግ ቶሎጂ የተማረበትንና ያላገለገለበትን መጽሐፍ ቅዱስ ለማጭበርበር ኦርቶዶክሶችን ለሳይኮሎጂካሊ የመጽሐፍ ቅዱስን ጥቅስ ይጠቀምባቸዋል። ተሰማምተናል። እየተሰማማን ይመስለኛል። ጆሮአችሁን በደንብ እጠብ ጠረግ አድርጋችሁን አዳምጡኝ። ፕሮፌሰር መስፍንን አዳምጡት። ጀግናው እነ ሲሳይ አጌና፣ ጀግናው እነ አበበ ገላው፣ ጀግናው እነ ታማኝ በየነ፣ ጀግናው እነ መሳይ መኮንን፣ እነዚህ እሳትን አልቅሶ በረሃ ገብቶ የመሰረቱ ጠላታቸው ወያኔ ነበር። በነሱ ላይ የመጡት ድሮም ከወያኔ ጋር ነበር የሚበሉት፣ አሁንም ተመልሶ ወያኔ ጋር ነው ሄዱት። ምንም ችግር የለም። እሳት ግን መስራት የነበረበትን የመለስ ዜናዊን ግባተ መቃብር አጠናቆ አዋጅ አውጆ ወያኔን መቀሌ የከተተ ብቸኛው የስትራግል ሚዲያ ተቋም ነው። ይሄ ሚዲያ ተቋም መዘጋቱ ለኔ እንደውም ካሜራውን ሰቅለው ሸልመናቸው ኢትዮጵያዊ የሆንን ኢትዮጵያኖች አሁን ኢትዮጵያ ነች፣ ኢትዮጵያ ገቡ። ዘረኞች ናቸው ውጭ የቀሩት። ዘረኞች ከኢትዮጵያ ተባረሩ፣ ኢትዮጵያ ገባ። ስለዚህ የድላችን ውጤት እንጂ አይተን የምንረካው ኢትዮጵያኖች ወደ አገር ቤት ሲገቡ ዘረኞች ወደ ዳስፖራ መጥቶ ሚዲያ አቋቋሙ። እነ ሚሚ ስባቱ፣ እነ አሉላ ሰለሞን፣ እነ ዳንኤል ብርሃኔ፣ እነ እየየ ተራም ድሮም ዘረኞች ናቸው፣ ካባ የለበሱ ግን ኢትዮጵያ ውስጥ የገቡ ዘረኞች። አሁን እነ እየየ ተራ በመዘጋቱ እነሱ በጣም ውጤታማ የሆኑና ህዝብ እነሱን የተቀበለ መስሏቸው ነው። ድሮ ኢትዮጵያዊ ውጪ ነበረ። ዶሮ ኢትዮጵያዊ እሳትን ይደግም ነበረ። ኢትዮጵያ ውስጥ ኢትዮጵያዊ መሆን ስለማይቻል አሁን ኢትዮጵያዊ ወደ ውስጥ ገባ፣ ዘረኛ ወደ ውጭ ወጣ። ቦታ ነው እኮ የተቀያየር ነው። ቦታ ነው የተቀያየር ነው። ቼንጅ ሩቱት ነው ያዞር ነው። ኢትዮጵያ ገባ፣ ዘረኞች ወደ ውጭ መጣችሁ። አሁን ለዘረኛው ገንዘብ የሚያዋጣ ዲያስፖራ አለ። ምክንያቱም ከአገር ቤት ተባረዋላ። ከአገር ቤት ከሽክሸና አብረናላ። አናታቸውን እንደባብለን ከነእሳት ጭምር እኮ አውጥተናቸዋል ከቤተ መንግስት። አሁን ኢትዮጵያዊ ነኝ ብለህ መናገር በኩራት ነው። ኢትዮጵያ ውስጥ በኩራት ድሮ ልሙጥ ባንዲራ ይዞ ኢትዮጵያ ውስጥ መኬድ በኢላማ ነበር የምትመታው ግንባር ላይ። አሁን እኮ ልሙጣ ባንዲራ ድሮ ዲያስፖራ ላይ ነበር የምትለበለበው ልል ነበረ የምትውለበለበው። አሁን እኮ አዲስ አበባ ትውለበለባለች ልሙጣ ባንዲራ። ድሮ የእሳት በዓል ቀን ነበረ ውጪ አገሬ እምዬ ኢትዮጵያ የምትለው ነበረ እኮ 27 ዓመት። አሁን ኢትዮጵያ ገባች።
ስለዚህ ኢሳት እኮ አዲስ አበባ ውስጥ የፎሎለ ድሉን የተጎናጨ ጽዋውን የጠጣ ዋንጫውን ያነሳ ጫማውን የሰከለ የሚዲያ ተቋም እንጂ ተሸንፎ የተዘጋ ሚዲያ ተቋም እንዳልሆነ አስረግጬ በአራት ነጥብ ልነግራችሁ ፈልጋለሁ። ለጠላቶቹ አስረግጬ ልነግራችሁ ፈልጋለሁ። እየሰማችሁኝ ነው አይደለም? አሁን ዘረኞች ከአገር ቤት ወጡ፣ እነሱ ብር ያገኛሉ። ዘረኝነትን ከደገፍክ ውጭ ሀገር ብር ይዋጣላል። ምክንያቱም አገር ቤት የሉም። አሁን ዳስፖራ ውስጥ ነው ያሉት። አቅማቸው ዳስፖራ ነው ያለው። ኢትዮጵያ ደግሞ ኢትዮጵያ ውስጥ ነው ያለው። ስለዚህ ኢትዮጵያኖች መቼም በዶላር ለእሳት ወደ ውጪ ማዋጣት አይችሉም። አሁን እነ እየየ ተራ ብር ያገኛሉ። ምክንያቱም የዘረኝነትን ድምፅ ያራግባሉ። ኦርቶዶክስ ነኝ የሚሉ ውሸትን ይቀላቅላሉ። ቴዎሎጂ የተማሩ ቄሶችን ይዘዋል። ስለዚህ እነዚህ ደግሞ ዘረኞች ናቸው። መስቀል አንገታቸው ላይ አድርገዋል። ከጀርባቸው የዘረኝነት ካባ ለብሰዋል። ያጭበረብራሉ። ኤርሚያስ ለገሰን ይዞ ኦርቶዶክስ መብት የሚከላከር ኦርቶዶክስ አደጋና ናት። ሰሙኛላችሁ? የእሳትን ጨርሻለሁ። እሳት በድል የተጠናቀቀ ራእይ የነበረው ሳይወላዳ እነ ታማኝ በየነ፣ እነ አበበ ገላው፣ እነ ሲሳ አጌና፣ እነ መሳይ መኮንን፣ እነ ሰማኝ ጋሹ ማነው ማጋሹ ሰማኝ ጋሹ ነው። እነዚህ ስማቸውን ያልጠራው በፊትም የነበሩ አሁንም ያሉ ጫማቸውን የሰቀሉ ወያኔን የቀበሩ የቁርጥ ቀን ልጆች የማንረሳቸው ታሪክ የሚዘክራቸው ከእስር ቤት ያስፈቷቸው ወያኔ ጋር ሲሰሩ የነበሩ መጡ፣ መጽሐፋቸውን ጻፉ፣ እሳት ላይ ሸጡ፣ ሀብታም ሆኑ። እሳት ወደ ኢትዮጵያ ሲገባ እነሱ ኢትዮጵያ መግባት አይችሉም። ከወያኔ ጋር አፈትልኮ ወጡ። አሁን ዘረኞች ናቸው ውጭ ሀገር ገንዘብ የሚያገኙት። ኢትዮጵያዊ ኢትዮጵያ ውስጥ ነው ያለው። እየሰማችሁኝ ትመስለኛላችሁ፣ ትሰማኛላችሁ። በእርግጠኝነት እንሰማማለን። ትሰማኛለህ አይደለም? ምድረ ዘረኛ ትሰሙኛላችሁ። ስለዚህ እሳት የምኮራበት የሚዲያ ተቋም ነው። ወያኔን ቀብሮ ያሸነፈ ኩራት የሚሰማው አንድ የስትራግል መስመር የተቋቋመበትን ዓላማ ያሸነፈ አዲስ አበባ ወሮ ወሸባ ብሎ የገባ የሚዲያ ተቋም ነው። አሁን ዘረኞች ናቸው ቦታ ለቀው ወደ ውጪ መጥተው ብር የሚሰበስቡት። አሁን ኢትዮጵያዊ ከሆንክ እዚህ ብር የሚሰጥ የለም። ምክንያቱም ኢትዮጵያኖች ኢትዮጵያ ገብተዋል። አሁን ዘረኛ ነኝ ካልክ ነው እዚህ የምታገኘው። ምክንያቱም ማሊያ ተቀያይረናል። እኛ ስንገባ እሱ ሲወጡ ሆነ ነገሩ። እኛ ስንገባ እነሱ እነሚሚ ስባቱ ካሜራቸውን ይዞ ወደ ዳስፖራ ሲሮጡ እሳት ካሜራውን ይዞ ወደ ኢትዮጵያ ሮጠ። አሁን ኢትዮጵያዊ ውስጥ ኢትዮጵያዊ ነኝ ብሎ በሚዲያ መናገር በኩራት ነው። ደረትን ነፍተ አረንጓዴ ቢጫ ለብሰ እምዬ ሀገሬ ብለ ዳስፖራ የምታለቅሰው በብርድ ውስጥ አሁን አዲስ አበባ ቤተ መንግስት ስር ይዘ ኢትዮጵያ ሀገሬ ማለት ትችላለህ። ስለዚህ ተለዋወጥን ቦታውን። እየሰማችሁ ነው? ትሰሙኛላችሁ? በእርግጠኝነት ትሰሙኛላችሁ። እነ እየየ ተራ ትሰሙኛላችሁ በእርግጠኝነት። ምክንያቱም ኤርሚያስን ብሎክ ብታረገኝ ሀብታሙ አያሌ እስካሁን ግን ብሎክ አላረገኝም። ምክንያቱም እኔም ብሎክ ካረገ የኦሮሞ ካምፕ መረጃ አያገኝማ። እንዴት ብሎክ ያረገኛል? ያኛው ቀርበታ ግን ብሎክ አረገኝ። ቀርበታውን ብሎክ አረገኝ። ሀብታሙ ብልጥናትና ከኦሮሞ ካምፕ የሚነሳውን እሳት መስፍን ይናገራል ስለምትል ተናዳ ሁሉ በራሷ ኒክኔም ታዳምጠኛለች። ኦርቶዶክስን ካርታ ፖለቲከኛ የሆነችዋ የቴዎሎጂያ ተማሪ ኦርቶዶክስን ለማወቅ ስትፈልግ ወንጌል ትቀዳለች። ጳውሎስ ለቆሮንቶስ ሕዝብ የጻፈው ትላለች። ማቴዎስ ወንጌል ላይ ግደሉ አላለም፣ በጥፊ ተመቱ ይላል እያለች መጽሐፍ ቅዱስ ታጣቅስና የኦርቶዶክስ ልጆችን ታማልላለች። ኦርቶዶክስማ ብትሆን እንደነ ምሕረተአብ ወንጌልን ይዘ ወንጌል ያልደረሰበት ትሄዳለህ እንጂ ሽጉጥ ታጠቁና ጠላትን ግደል አትልም ነበረ። ትሰማኛለህ? አንተ ወንጌልን ሸጠ ፖለቲካ ህገ መንግስት ያነሳ ሌባ። አንተ ለማውራት እኮ ህገ መንግስት ነው መጥቀስ ያለብህ እንጂ እንዴት የመጽሐፍ ቅዱስ አንቀጽ ትጠቅሳለህ? ቤተ ክርስቲያን ሃይማኖቱ ፖለቲካ ላይ አንቀጽ የቤተ ክርስቲያን ምዕራፍ የሚጠቀሰው በቤተ ክርስቲያን ስብከት ላይ ነው። አንተ መጥቀስ ያለብህ የህገ መንግስት አንቀጽ ነው እንጂ የኦርቶዶክስ ቤተ ክርስቲያን ወንጌል
ምዕራፍ አይደለም። ማቴዎስ ወንጌል ብለ ዮሐንስ ወንጌል ብለ ጳውሎስና ጴጥሮስ ብለ ግደሉ አትግደሉ አላለም ብለ አይደለም። አንተ መጥቀስ ያለብህ ፖለቲከኛ እስከሆንክ ድረስ መጥቀስ ያለብህ የሕገ መንግሥቱን አንቀጽ ነው። አትቀላቀል ፖለቲካውን። ኦርቶዶክስ የአንድ ብሔር ለማድረግ የሚረፉ ሊበታትኗት ፈንጅ ውስጧ እየቀበሩ ያሉት እነ ኤርሚያስ ለገሰ ናቸው ከአቡነ ማትያስ ጋር። አቡነ ማትያስ ልጆቹ መቀሌ ሄደዋል። ትናንት ዋልድባ ሲታረስ፣ ትናንት ዋልድባ ጳጳሶች ሞሎክሴ በካቴና ሲታሰሩ፣ እማዎች ሲደፈሩ፣ ቤተ ክርስቲያን ጠፋች ያላለኝ ጳጳስ፣ ታጥቀ ታገል ያላለ ጳጳስ ዛሬ ቤተ ክርስቲያኗን ለማደን ክላሽ ግዙ ይለናል። እንገነጣጠላለና በየብሔራችን ሁላችንም ኦርቶዶክስ ይዘን አንተም የክልልን ገብርኤል ታመልካለህ፣ እኔም የክልልን ገብርኤል አመልካለሁ። ማን ላንተ ፖለቲካ ጫንቃ ተሸክሞ የሚሄድ ይመስላል እንዴ? ቄስ በላይ የት ነው ያለው? አሁን እንጣራለና ቤተ ክርስቲያን ውስጥ ተኩላ ሲበዛ ሌላ ተኩላ እናስገባለን። ቄስ በላይ እንፈልጋለን። አሁን ቄስ በላይን የት ነህ እንላለን። ቄስ በላይ የት ነህ? ፈይሳ አዱኛ የአባቴ ስም የት ነው ያለው? የአማራና የወያኔ የትግራይ ዘረኞች ቄሶች መስቀል አንጠልጥለው ቤተ ክርስቲያን ውስጥ ስለገቡ እኛም ፈይሳ አዱኛ ኦርቶዶክስ ውስጥ እናስገባለን። ማን ለማን ይሸነፋል? የአቡነ ጴጥሮስ ቤተ ክርስቲያን በነ ሀብታሙ አያሌና በነ ኤርሚያስ ለገሰ ድምፅ ልትሆነኝ አትችልም። ትበታትኗታላችሁ እንጂ ኦርቶዶክስን አታድኗትም። አካሄዳችሁ ከወያኔ ጋር ቤተ ክርስቲያንን ለማፍረስ ትናንት ዋልድባ ሲታሰር፣ ትናንት አባቶች ሲገደሉ፣ ሲቀጠቀጡ፣ ሲታሰሩ ያልተናገረ ጳጳስ መሳሪያ ገዝተህ ታገል ይለኛል እንዴ? ሂድ አንተም የትግራይን ገብርኤል ታመልካለህ፣ ሂድ አንተም የአማራም ትግራይ ገብርኤል ታመልካለህ፣ እኔም የኦሮሚያን ገብርኤል አመልካለሁ። እንለያያለና በየጎራ ማን ቤተ ክርስቲያን ውስጥ ቁጭ ብለህ ነው የማንም ብሔር የምትቀጠቅጠው? ምድረ ተኩላ አናቃችሁም? ለማቅሽ ታጠኝ፣ ለማቅሽ ታጠኝ። እኔን አሸውደኝም፣ እኔን አሸውደኝም። አሁን ኤርሚያስ ለገሰ ነው፣ ሀብታሙ አያሌ ነው ስለ ኦርቶዶክስ መጥፋት፣ ስለ ኦርቶዶክስ መበተን፣ ስለ ኦርቶዶክስ መጎዳት በእነሱ አፍ ነው እኔ የምሰበከው ኦርቶዶክስነት ቤተ ክርስቲያን የምትድነው። ስሙኝ፣ አባይ ሚዲያ ላይ ስለ አማራ መጎዳት፣ ስለ አማራ ዘረኝነት ሲተነትን የነበረ ልጅ እኮ መምህር ሆኖ ቀረበ፣ መስቀሉን አጥልቆ ስለ ኦርቶዶክስ ለመናገር። በሁለት ማሊያ መጠቀስ አይቻልም። ወይ ወንጌል ምዕራፍ መጥቀስ ወይ ሕገ መንግሥት አንቀጽ ጠቅሶ ነው እንጂ መታገል የሚያስፈልገው። የማቴዎስ ወንጌል እየጠቀሱ የአብይ መንግሥት ሕገ መንግሥት እየጠቀሱ እየቀላቀሉ መኖር አይቻልም። ወይ የአማራ ዘረኛ ሆነ ራስን ችለ ከጀዋር ጋር ተጋፈጥ፣ ከጀዋር ጋር ተጋፈጥ። አዎ ከቤተ ክርስቲያናችን ውጡ። ቤተ ክርስቲያናችን የወያኔ ተኩላዎች ናቸው። አንድ በለውጡ ያልጸዳ ቦታ ኦርቶዶክስ ቤተ ክርስቲያን ናት። አባታችን አቡነ ጳውሎስ የተከሉት በአቡነ ማትያስ የተረጋገጠው እስከ ዛሬ ቦሌ መድኃኔዓለም ሂዱ፣ ቀጨኔ መድኃኔዓለም ሂዱ፣ የካ ሚካኤል ሂዱ፣ ልደታ ሂዱ፣ ጊዮርጊስ ሂዱ፣ የገቢ ምንጭ ያለበት ቦታ ስራ አስኪያጆቻቸው ወያኔዎች ናቸው። ወያኔዎች ሂዱና መስፍን ይዋሻል በሉ፣ ሊስት አውጡ። የየቤተ ክርስቲያኗ ስራ አስኪያጆች መቀሌዎች ናቸው። የአቡነ ማቴዎስ የደብረ ጽዮን የአቦይ ስብሐት ነጋ ኦርቶዶክስንና አማራን አከርካሪዋን አጠፋን ያሉ ሌቦች። አሁን ኤርሚያስ ለገሰ ነው ትናንት ከበረከት ስምዖን ጋር ኦርቶዶክስን እያባረረ ሲገድል የነበረ። ዛሬ ዘመድኩን በቀለን ጠርቶ ስለ ኦርቶዶክስ መጥፋት ግልጽ ውጡና ኦሮሞ ዘረኛን የምትታገል ከሆነ የአማራ ዘረኛ ካምፕ ለብሰ ተደባደብ ብትፈልግ። የኔ ቤተ ክርስቲያን ውስጥ የሆነ ግን አንተ ተኩላ ስትሆን ፈይሳ አዱኛን እናስገባለና እኛ
እኛም መቼ ሞኞንን ፈይሳ አዱኛን እናስገባና በስትራግል ያሸነፈ ቤተክርስቲያኗን ይቆጣጠራል። አንተም ወይ የአማራ ክልልን ገብርኤል ትሳለማለህ፣ እኔም የኦሮሚያ ክልል ገብርኤል ትሳለማለሁ። እንለያያለን ጎራ። ቤተክርስቲያን ውስጥ ሆኖ ፖለቲካ ጥቃት ማድረግ አይቻልም። የትኛውም ብሔር ውስጥ ቤተክርስቲያን ድንበር፣ ወደብ፣ አቅጣጫ፣ ሰፈር የላትም። በአባይ ሚዲያ ላይ የፖለቲካ ተንታኝ የነበረ ማሊያውን ቀይሮ መስቀል አድርጎ ስለ ኦርቶዶክስ መከራከር መጣ። መምህር ማን ነኝ ብሎ እዛ እኮ ጋዜጠኛ ሆኖ ሲከራከር ነበር። እዛ የአማራን መብት አማራ ተገደለ ብሎ አባይ ሚዲያ ላይ ሲንበጠረቅ የነበረ ልጅ ቤተክርስቲያኗን መብት ተከራካሪ ሆኖ ደግሞ መስቀሉን ዱቅ አርጎ አይመጣም። ካባውን ለብሶ በሁለት ማሊያ መጫወት አይቻልም። ወይ ለአርሰናል ወይ ለማንቸስተር ነው መጫወት የሚያስፈልገው እንጂ ጠዋት ለአርሰናል ማታ ለማንቸስተር አይቻልም። እንለያለን ጎራ። አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን በነ ኤርሚያስ ለገሰና ሀብታሙ አያሌውና ዘመርጉን በቀለና አቡነ ማትያስ በወያኔ ተኩላዎች አደጋ ውስጥ ናት። ኦርቶዶክስ የመበታተን አደጋ ውስጥ ነች። ኦርቶዶክስ ምዕመናን ስሙ፣ የመበታተን ማንም በማንም ቤተክርስቲያን ስር ሆኖ የፖለቲካ ዱላ የሚመታ ብሔር የለም። ተከባብረን አንድም ነገር ፖለቲካ ቤተክርስቲያናችን ውስጥ ሳናስገባ አምላክን የምናመልክ ከሆነ ተከባብረን ሁላችንም ኦርቶዶክስ ዓለም አቀፍ ናት ብለን እንቀጥል። ቂጣችሁን ኦርቶዶክስ ውስጥ ከታችሁ ኦሮሞን ለመቀጥቀጥ ግን ለደቂቃ እድል አንሰጣችሁም። ፈይሳ አዱኛን ግባ ወደ ውስጥ ነው የምንለው። ትናንትና አልነበርን የተከራከርነው? ትናንትና አይደለም ወጥቼ የተሳደብኩት? ትናንትና አይደለም ያልኩት? አሁን ቄስ በላይም ፈልጌ ቄስ በላይ ፈይሳ አዱኛን ገብርኤል አጠገብ ሂድና ጸልይ፣ አይቻልም ነገሩ፣ መንገድ አንሰጥም እያልን ነው። ትሰሙኛላችሁ? እየተሰማማን ነው። ነገር ግን ኦርቶዶክስን እናድን ካላችሁ ተኩላዎችን ከቤተ ክርስቲያናችን አብሩ። እውነተኛ የመስቀል ለኦርቶዶክስ ቤተ ክርስቲያን ያለ ዘር ሳላዳላ በልጇ በቅዱስ ገብርኤል በመላእክቶች እማምን በአብ በወልድ መንፈስ ቅዱስ ብዬ በቤተ መቅደስ ውስጥ አንድ የክርስቲያን ልጅ ነኝ ብሎ የሚያምን ተኩላዎችን ከቤተ ክርስቲያን አብሩ። እነዚህ ተኩላዎች ስለ ኦርቶዶክስ ነው የሚናገሩት፣ ነገር ግን የኦርቶዶክስ ጠላቶች ናቸው። አንተ ኦርቶዶክስ አይደለም ሌባ፣ አንተ ነህ እንደ ኦርቶዶክስ የምትሰጠኝ? አባቴን ያጣሁበት እኮ ነው። እና እነዚህ እኮ አሁን ስለ ኦርቶዶክስ የሚያወሩት ንዋየ ቅድሳትን ከቤተ ክርስቲያን እኮ ቸርችሮ የሸጡ ሌቦች ናቸው። ኤርሚያስ ለገሰ አንድ ቀን ቤተ ክርስቲያን ሄዶ ሳይሳለም በምን ሞራል ነው ቤተ ክርስቲያን አለኝ ብሎ ስለ ኦርቶዶክስ መጥፋት አዛዝኖት? በረከት ስምዖንን ጠይቁ አባቱን። ኦርቶዶክስ ላይ ሲዘሩ የነበረውን ዘመቻ ዋልድባን ሲያሳርሱ የነበሩ ገዳም ሄደው እማሆችን ልጃገረዶች ፈልገው በወታደር ሲያስደፍሩ የነበሩ ሰላይ አስገብቶ ቤተ ክርስቲያኗን ለስለላ ሰንሰለት ሲጠቀሙባት የነበሩ ኦርቶዶክስ ተጎዳች ብሎ መምጣት ንገሩኝ እስኪ ኤርሚያስ ለገሰ ቁጭ ብሎ ስለ ኦርቶዶክስ መጎዳት ሲነግረኝ እንደ እውነተኛ ኢትዮጵያ ኦርቶዶክስ ብትጎዳ እንኳን እኔ እቀበላለሁ፣ አይምሮ ይቀበላል። እሺ ብሎ የዚህ ኮስ አቦይ ስብሐት ነጋ ይቅርታ መጠየቅ አለባት ኦርቶዶክስ ቤተክርስቲያን። በረከት ስምዖንን ይቅርታ መጠየቅ አለባት እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን። ወያኔን ይቅርታ መጠየቅ አለባት እኮ ኢትዮጵያ ኦርቶዶክስ ቤተክርስቲያን። ንገሩኝ እስኪ ኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ከፍተኛ አደጋ የደቀነባትና በየብሔራችን ተበታትነን አንተም የኦሮሞ ገብርኤል አንተም የአማራ ገብርኤል ትግራይም አቡነ አረጋዊን ይዞ የምንለያይበት ሲስተም ነው እየተከደ ያለው። ኦርቶዶክስ ልትጠፋ ነው። ኦርቶዶክስ ልትጠፋ ነው።
ኦርቶዶክስ ተለይታ የምትጠፋበት ምክንያት የለም። ኢትዮጵያውያኖች ናቸው እየጠፉ ያሉት። ዘረኞቹ እኮ አባታቸው ወያኔ ነው። ወያኔ ጋር ቆሞ ኦርቶዶክስን ለማዳን እንዴት ይቻላል? እንዴት ይቻላል? ዛሬ መተከል ላይና ቤኒሻንጉል እኮ እልቂት ከጀርባ እኮ አባታቸው እኮ ወያኔ ናት። ከጀርባ እኮ አባታቸው እኮ ወያኔ ናት። እውነተኛ የቤኒሻንጉል ምስኪን ህዝብ ነው አማራን እየገደለ ይመስላችኋል? አማራን እየገደለ ፎቶ የሚለጥፍ እውነተኛ ያ ምስኪኑ በቀስት የሚገለው ይመስላችኋል? ለማቅሽ ታጠኝ ከጀርባ ብር እየፈሰሰ አማራን እያስገደለ ለአማራ ይኸው የቆመ ድርጅት የለውም ብሎ ብአዴንና ኦፒዲዮን ለማጣላት የሚደረገውን ድራማ እኛ የማይገባን ይመስላችኋል? ብአዴንና አማራን ካላጣላችሁ ወያኔ መቀሌ ላይ መኖር እንደማትችል ስለሚያውቁ አማራን ሄዶ መግደል ግዴታ ነው ያለባቸው። ግዴታ ሄዶ አማራን መግደል ብአዴንንና ብልጽግና ውስጥ ብአዴንን ማስወጣት ግዴታ አለባቸው። ከኦሮሞ ጋር ካለያዩ ወያኔ በህይወት መቀሌ ላይ የመቀጠል ህይወታ እንደሚያከትም ጠንቅቃ ታውቃለች። ለዚህ ነው አስሬ ቤኒሻንጉል ግምዝ ልንገር በምንም ተአምር የሰሩትን ወንጀል በቪዲዮ አይለጥፉ። እያስገደለች ቪዲዮ የምትለቅል ህዋት ናት። ምክንያቱም ዋና የፖለቲካ ጨዋታዋ የሚጠናቀቀው ቤኒሻንጉል አካባቢ ያለው ሰላም ከተረጋገጠ ነው። ኦሮሚያ ክልል ሞከረች፣ አልተሳካም። ብዙ የኦሮሞ ህዝብ ባነነ። የወያኔ ሴራ እንደሆነ ገባው፣ ከሸፈ። አሁን ቤኒሻንጉል የግድ ነው፣ ለነሱም ቅርብ ነው። የራሳቸውን ታጣቂ ማስገባት ይችላሉ። በመሃል መሳሪያ በሱዳን እየዞሩ ድራማ እየሰሩ ነው። የአማራ አክቲቪስቶች ወይኔ አብዬው አማራን አስጨረሰ ይላሉ። አማራን እየጨረሱ ያሉት ትናንት ይሄንን ህገ መንግስት አቋቁሞ ጸረ አማራ ሆኖ ከበረሃ የመጣው ተኩላ ወያኔ ነው። ምክንያቱም ኦሮሞንና አማራን ካላባሉ ህይወታቸው መቀሌ ላይ እንደማይቀጥል ስለሚያውቁ ሁለት ድራማ እየሰሩ ነው። አንደኛ ቤተክርስቲያን ውስጥ መግባት ነው። ኦርቶዶክስን የትግል ማዕከል ማድረግ ነው። በአቡነ ማትያስ እና በወያኔ ተኩላዎች የአማራ ዘረኞችን ከተው አብሮ ቤተክርስቲያን ጠፋይ ብሎ ማልቀስ ነው። እነ እየየ ተራ ደግሞ ለዚህ ተክነዋል። እንግዲህ በምን ሞራል ነው ዘመርኩን በቀለና ኤርሚያስ ለገሰ ስለ ኦርቶዶክስ ተቆርቋሪ ሆነው እየየ የሚሉና የሚነግሩን የምንሰማቸው ሳይገባን ቀርቶ አይ ኦርቶዶክስ ማለት አማራ ነች ካላችሁ የብሔር ኦርቶዶክስ ካለች እኛም ብሔር ስላለን በብሔራችን ኦርቶዶክስ እንይዛለን። አቡነ ፈይሳን ፈልገን በል እንግዲህ እነሱም ወደ ክልላቸው ገብተዋል ኦርቶዶክስን ይዘው፣ አንተም ክልላችንን አጠናግረን ያ ረቢ ያ ዋቀዮ ብለን በኦሮምኛ ብቻ እንሳለማለን እንላለን ስንገደድ ማለት ነው። ያ እንዳይመጣ ግን እንታገላለን። በየሰፈራችን እንድናማትብ ከፈለጋችሁ፣ ኦርቶዶክስ እንድትጠፋ ከፈለጋችሁ ዘመርኩን በቀለንና ኤርሚያስ ለገሰና ሀብታሙ ጋር ተቀላቀሉ። ኦርቶዶክስ እንዳትጠፋ ከፈለጋችሁ እነዚህን ተኩላዮች ከቤተ ክርስቲያን ጉዳይ ላይ አውጡ። ቤተ ክርስቲያን ሰበካ ጉባኤ አላት፣ ሲኖዶስ አላት፣ ድምፅ አላት። የሕገ መንግስት አንቀጽ እየጠቀሰ ሲታገል የዋለ ሰው ማታ የወንጌል አንቀጽ እየጠቀሰ የቤተ ክርስቲያን ችግር ሊነግረኝ አይችልም። ብርሃኔ ክሮስ አጀዋ አፈር ብላ አፈር አልበላም። እና አቦይ ስብሐት አፈር ሳይበሉ እንዴት አፈር እበላለሁ እኔ? እና አቦይ ስብሐት ነጋ አፈር ሳይበሉ እንዴት አፈር እበላለሁ እኔ? ይኸውላችሁ የኔ ጠላት የመጨረሻው ማንም ግደል ማንም ያስገድል ወያኔ መቃብር እስከምትገባ ሌላ ጠላት ኢትዮጵያ ውስጥ አለ ብዬ አልገምትም። አላረገውም።
ዛሬ የደረስንበት መከራ አባቷ ወያኔ ነች። አባቷን ወያኔ ነች። እሷ እስካለች ድረስ አይኔ ሌላ ላይ ጣቴን አልጠቆምም። እነሱ የመለስ ቦታ ሲቀላቀሉ ያኔ ችግሩን እፈትሻለሁ ማን ነው የችግሩ ፈጣሪ ብዬ። አሁን ግን ዋናው የዘረኛው አባት መቀሌ ቁጭ ብሎ በሰረቀው ገንዘብ እየዞረ ሲያገዳድለን አይ አማራ ነው እንዲያረገን ኦሮሞ ነው እንዲያረገን አልልም። እኔ አልልም። ከፍታፍ ይህንኑ አፍ ነው ቁጭ ብለሽ የምታስቀምጥ ዘርመጭት አዳምጪ፣ ተጌጣይቱ አዳምጪ። ስለዚህ እኔ ኢትዮጵያ ኦርቶዶክስ በነ ኤርሚያስ ለገሰ አደጋ ተደቅኖባታል። በጣም አደገኛ አደጋ። ዛሬ ነው ኢትዮጵያ ኦርቶዶክስ ወደ ከፋ መበታተን እየሄደች ያለችው። ሁሉም የብሔሩን መስቀል ይዞ ይወጣል ከቤተ ክርስቲያን ውስጥ። እንገላገላለን። እንደዛ እንገላገል ካልክ መገላገል እንችላለን። እኛም የኦሮሚያን ገብርኤል እናመልካለን፣ እናንተም የአማራን ገብርኤል ታመልካላችሁ፣ ወያኔን አረጋዊን ታመልካለች። አለቀ። እንደዛ ከፈለጋችሁ ማለት ነው። ግን አዋጣም። ጠላቶቻችን ናቸው ይህንን እያደረጉ ያሉት። የህገ መንግስት ህግ እየጠቀሱ ሲለፈልፉ የሚውሉ ሰዎች የመጽሐፍ ቅዱስ ምዕራፍ እየጠቀሱ ሊያወሩልን ሞራል የላቸው። መጽሐፍ ቅዱስን ጥሎ ከቤተ ክርስቲያን የኮበለለ ወንጌል ገጠር ውስጥ ማስተማር አልፈልግም፣ ከተሜ ይሻለኛል፣ ፖለቲካ ይሻለኛል ብሎ ወንጌልን ደፍቶ ህገ መንግስት ከመሬት ብድግ ያደረገ ሰው በምን ሞራል ነው ስለ ቤተ ክርስቲያን መጠቃት የሚያወራል? በምን? እውነተኛ ኦርቶዶክስ ከሆነ የተማረበትን ወንጌል ለህዝብ ያደርስ ነበር። ቤተ ክርስቲያን ወጪ አውጥታበት አስተምራው እሱ የወንጌልን አስተምሮ ትቶ ስለ ህገ መንግስት አንቀጽ ሲያነብ የሚውል ሰው እንዴት ነው ስለ ቤተ ክርስቲያን ሊያወራልኝ የሚችለው? አባቴን ያጣውባት ቤተ ክርስቲያን ነች እኮ። አባቴ ንዋየ ቅድሳት ሲሸጥ አይደለም የሞተው፣ ቤተ ክርስቲያንን ለማደን ነው ህይወቱን ያጣባት። ሂዱና ጠይቁ። አቡነ ጴጥሮስ አገሬን አሸጥም ብሎ በመትረየስ ህይወቱን ያጣው ከኔ እዛ ቤተሰብ ነው የተወለድኩት። ታቦት እየሸጠ መስቀል እየሸጠ ንዋየ ቅድሳትን እየሸጠ ከሀገር የጠፋ ቄስና አባት አይደለም ያለኝ። በምን ሞራል ነው ስለ ቤተ ክርስቲያን እኔ ላይ ቁጭ ብለህ ልትለፈልፍ የምትፈልገው? አትችልም። ጠላት ወያኔ ነው። እሷን ከቀበርክ አማራ ሰላም ይወጣል፣ ኦርቶዶክስም ሰላም ትሆናለች። ከበረሃ እኮ የአቡነ ማቴዎስ ልጆች ናቸው ኦርቶዶክስንና አማራን አከርካሪዋን አጥፍተናል ብሎ ሲፎክሩ የነበረው። አቡነ ማትያስ ሊያጠፋፋን ክላሽ ግዙ ይለናል። የወንጌል አባታችን መንፈሳዊ አባቶቻችን ሙቱ እንጂ አትግደሉ ብሎ ማስተማር ሲገባቸው ግደሉ ክላሽ ገዝቶ ብሎ ያስተማሩን ፖለቲከኛ ናቸው። እውነተኛ ጳጳስ ናቸው ለኔ። ከቂጥ ከስር እኮ ከመስቀል ስር ሽጉጥ ታጥቆ የሚሄዱ ቄስ ናቸው ማለት ነው። እንዴት አንድ አባት ልጆቼ ሙቱ፣ ይሄ ኮንትራት ነው፣ የኮንትራት ምድር ነው፣ የዘላለማዊ አባት በሰማይ አለ ብሎ የሚያስተምር አባት ክላሽ ግዙና ነፍስ ግደሉ ብሎ ካስተማርን ከዚህ በላይ ቤተ ክርስቲያን ሌባ መሰብሰቢያ መሆኗን ምንድነው ማረጋገጫዬ? ምንድነው? እስኪ ንገሩኝ እስኪ። አባት መስቀል ነው መሳሪያው፣ ክላሽ አይደለም። በእግዚአብሔር ያመነ 50 ጥይት ተመቶ አይሞትም። በ50 ጥይት በእግዚአብሔር ያመነ እውነተኛ ክርስቲያን አንገቱ ተቀልጦ ነፍሱ አትወጣም ይድናል። እምነት እስከዛ ድረስ ከጸደቀ፣ እምነት እስከዛ ድረስ ልብ ውስጥ ከገባ፣ እምነት ለንግድ ኮንትሮባንድ ከሆነ አዎ ክላሽ ትገዛለህ፣ አዎ ታንክ ትገዛለህ፣ አዎ በመርፍ ትኖራለህ። ምክንያቱም ሀብታት ካብታል። እቺ ምድር ታጓጓለች። ሳትበላ ሳትጠጣ እንዴት ትገደላለህ? የሰማይ አምላክን ለማግኘት የሚጓጓ ክርስቲያን ሞት ጽዋዬ ጸጋዬ ነው ብሎ ነው የሚቀበለው። እንዴት ቤተ ክርስቲያን ክላሽ ግዙ ትላለች? እንዴት? በምን መስፈርት? በምን መለኪያ?
እቺ የኔ ቤተክርስቲያን አይደለችም። እቺ የወያኔ ቤተክርስቲያን ናት። እቺ የሌቦች ቤተክርስቲያን ናት። እቺ አረቄ ጠጥቶ ጠላ ጠጥቶ ታቦት ተሸክሞ የሚወርቁት ቄሶች ቤተክርስቲያን ናት። የኔ ቤተክርስቲያን እቺ አይደለችም። እኔ ማቃት ኦርቶዶክስ እቺ አይደለችም። የኔ ኦርቶዶክስ የኔ ቤት ሰማይ ቤት ነው ብላ ነው የምታምነው። የምድሩ ኑሮዬ ኮንትራት ነው የምትለው። የኔ ቤተክርስቲያን እንደዛ ነው የምትለው። ጠላትን እንደራሴ አድርገህ ውደድ ብላ ነው የምታስተምረው የኔ ቤተክርስቲያን እንጂ መሳሪያ ግዙና ግደሉ ጠላታችሁን የምትል ቤተክርስቲያን የለንም። እኛ ራሳችሁን ተከላከሉ ማለት በጸሎት ከሆነ እንበረከካለን፣ በጸሎት ከሆነ እንጸልያለን። መሳሪያ ገዝተን ግን ራሳችንን አንከላከልም። ክርስቲያን እንደዛ ነው። ራሳችሁን ተከላከሉ። መሳሪያ ገዝተን ነው፣ ታንክ ገዝተን ነው። ራሳችንን በጸሎት ከሆነ አባታችን ሱባኤ ያዙና ዋልድባ ገዳም ሂዱ። እግዚአብሔር መብት ያለው፣ እግዚአብሔር እጁ ሰፊ ነው። ጠላቶቻችን በቆሙበት ሊያደርቅልን ይችላል። እኛ ሳንተኩስ ሊሞቱ ይችላሉ። በጸሎት የሚያምኑ ከሆነ ጥይትን ውሃ የሚያደርግ ኃያሉ አባት አለን። በዛ የሚያምን አባት እንጂ የምፈልገው ክላሽ ግዛና ጠላትን ጠብቅ የሚለኝ ሌባ ቄስ፣ ሌባ የወያኔ ታጋይ። እኔ እውነተኛ አባት የተተኮሰውን የሚያድን ፈጣሪ ነው ማምነው። ሱባኤ ግቡ ልጆቼ፣ ጸልዩ ልጆቼ። ጠላቶቻችን ይማንመናሉ፣ ይበንናሉ፣ ይተናሉ፣ ይጠፋሉ። ጸሎታችን ኃያል ነው የሚል ጳጳስ እንጂ የምፈልገው ክላሽ ግዛና ራስን ተከላከል የሚለኝ ሌባ እንጂ እንዴት ጳጳስ ሊሆንልኝ ይችላል? ለኔ የወያኔ ስራ አስፈጻሚ ልጆቹ ስለተሸነፉ የተቃጠለ 27 ዓመት ኦርቶዶክስ አልተነካችም ማለታችን ነው? አልተጎዳችም ማለታችን ነው? ኦርቶዶክስ ችግር አልነበራትም ማለት ነው? ንገሩና። ያኔ የት ነበሩ እነዚህ ጳጳስ? ከዛ በኋላ ነው አብይ አህመድ ከመጣ በኋላ ነው ጵጵስና የተቀበሉት፣ ቅስና የተቀበሉት፣ ሙልክስና የታያቸው። የት ነበሩ? ወይስ አልተጎዳንም? ቤተክርስቲያናችን አልጋ ባልጋ ነበረች። የካድሬ መፈልፈያ የበረካ